ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በዛት የምንመለከታቸው ታይለር ሞርተን አሰልጣኙ እኔ ላይ እምነት አልጣለም ነበር የሚል አስተያየትን ሰጥቷል። እንደዚሁም ክሪስታል ፓላሶች ማርክ ጌን በጃንዋሪ የዝውውር መስኮት ለመሸጥ ተዘጋጅቷል እየተባለ ይገኛል። ኒኮ ዊሊያምስንም የተመለከተ ዘገባ ይኖረናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና ፕሮግራሙን እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ ወደ ሁለተኛው ቻናላችን እየሄዳችሁ ፕሮግራሞችን እየተከታተላችሁ ሰብስክራይብ ላይክ ሼር እንድታደርጉና የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመራ ይሆናል። በመጀመሪያ የምንመለከተው ራይዝ ኦፍ ዘ ኮፕ ይዞት የወጣውን ዘገባ ይሆናል። ራይዝ ኦፍ ዘ ኮፕ ይዞት የወጣው ዘገባ መሰረት እንግዲህ ሊቨርፑሎች የኖቲንግሃም ፎረስት ተከላካይ የሆነውን ሞሬሊዮን እንግዲህ በቅርበት እየተከታተሉት ይገኛሉ እያለ ነው። ከዚህ ቀደምም እንግዲህ ሊቨርፑሎች ከዚህ ተጫዋች ጋር ስማቸው በስፋት ሲያያዝ ነበር። አሁን ላይም እንግዲህ ራይዝ ኦፍ ዘ ኮፕ ይዞት የወጣው ዘገባ መሰረት እስካሁን ድረስ ይህንን ተጫዋች እየተከታተሉት ይገኛሉ። በተለይ ደግሞ የማርክ ጌ ዝውውር የማይሳካላቸው ከሆነ ምናልባትም ወደዚህ ተጫዋች ፊታቸውን ሊያዞሩ ይችላሉ እያለን ይገኛል። በተለይ ደግሞ ተጫዋቹ እንግዲህ ከኳስ ጋር በጣም ምቾት የሚሰማው ነው። እንደዚህም ደግሞ ጨዋታን የሚያነብበት መንገድ እንግዲህ በጣም አስደናቂ ነው። ሊቨርፑሎች የሚፈልጉት አይነት ፕሮፋይል ያለው ተጫዋች ነው ያምናሉ የሚል ዘገባን ይዞ ወጥቷል። በተለይ ደግሞ ከኮሪንቲያንስ ወደ ኖቲንግሃም ፎረስት ከተቀላቀለ በኋላ እንግዲህ እያሳየው ያለው እንቅስቃሴ በሊቨርፑል መልማዮች መካከል እንግዲህ ትልቅ አድናቆት እንዲሰጠው አድርጓል እየተባለ ይገኛል። ነገር ግን ደግሞ ፊታቸውን ወደዚህ የሚያዞሩት ሊቨርፑሎች የማርክ ጌ ዝውውር የማይሳካላቸው ከሆነ ብቻ ነው እየተባለ ነው የሚገኘው። በዚሁ እንግዲህ ተከላካይን ካነሳን አይቀር ሌላኛው ሊቨርፑሎች እንግዲህ በጣም እየተከታተሉት የሚገኙ ተጫዋች ቢኖር የቦሩሲያ ዶርትመንድ ተከላካይ ነው ኒኮ ሾልተርባክ የተባለው ተጫዋች ነውና ሊቨርፑሎች እንግዲህ አሁንም ድረስ ይህንን ተጫዋች ለማስፈረም ፍላጎት አላቸው። ነገር ግን ደግሞ ቦሩሲያ ዶርትመንዶችም ራሳቸው የዚህን ተጫዋች ኮንትራት ለማራዘም ከፍተኛ ፍላጎት አላቸው። እንደውም በቅርቡ የቦሩሲያ ዶርትመንድ ስፖርቲንግ ዳይሬክተር የሆነው ላርስ ኤሪክሰን እንግዲህ አንድ የሰጠው አስተያየት ነበረ። በዚህ በሰጠው አስተያየት ምንድነው ያለው? ይህ ተጫዋች እንግዲህ በዚህ በቦሩሲያ ዶርትመንድ እንዲቆይ ከፍተኛ ፍላጎት አለን። በእርግጥ ከተጫዋቹ ጋር ንግግር እያደረገን ነው የምንገኘው። ነገር ግን ደግሞ ጊዜ ሰጥቶ ስለ ወደፊቱ ቆይተው መወሰን ይፈልጋል። ያብ ደግሞ ትክክለኛ ነገር ነው። ምክንያቱም እንግዲህ ማንም ሰው የቀጣይ ሂደቱን መወሰን ሲፈልግ እንግዲህ በጣም ተረጋግቶ ነው መወሰን ያለበት። እንደዛም ቢሆንም ግን እንደዚህ አይነት ውሳኔዎች ግን ዋናው ትኩረት ስለ ገንዘብ መሆን የለበትም። ስለምትጫወተበት ቦታ፣ ስለምታገኘው እድልና ስለምታደርገው አስተዋጽኦ ነው መሆን መቻል ያለበት እንጂ ስለ ገንዘብ ብቻ መሆን የለበትም የሚልን ሐሳብን ሰጥቷል። አያይዞም እንግዲህ የሰጡት አስተያየት ምንድነው? ይህ የኮንትራት የማራዘም ሂደት ግን ረጅም ርቀት እንዲጓዝብን አንፈልግም፣ ወይም ደግሞ የተጓተተ እንዲሆን አንፈልግም። በቶሎ ውሳኔዎችን ነው ማወቅ የምንፈልገው። ምክንያቱም የሚሳካ ከሆነ ሰየው፣ ካልሆነ ግን ሌሎች ፕላኖችን እንድናወጣ የሚል ሐሳብን ሰንዝሯል። ከዚህ ተቃራኒ የሆነ ሐሳብ ደግሞ ዲፌንስ ሴንትራል ዴቪድ ሊችን ጠቅሶ ባወጣው ዘገባ መሰረት ሊቨርፑሎች ይህ ተጫዋች እንግዲህ ለማስፈረም ፌቨራይት ናቸው ወይም ደግሞ ቅድሚያ ተመራጭ ክለብ ናቸው የሚል ሐሳብን ሰጥቷል። አያይዞም በዚህ ሰዓት ላይ ምንም አይነት ኮንክሪት የሆነ ነገር የለም። ነገር ግን ደግሞ ይህንን ተጫዋች ለማስፈረም ፍላጎት አላቸው። ተጫዋቹም ወደ ሊቨርፑል ለመምጣት ክፍት ነው የሚል ሐሳብን ሰጥቷል። ነገር ግን በዚህ የጃንዋሪ ዝውውር መስኮት ግን ይሳካል ብዬ አልጠብቅም። ምናልባት ግን በቀጣይ የክረምቱ የዝውውር መስኮት የሚሳካ ይሆናል። በተለይ ደግሞ ተጫዋቹ እንግዲህ በቦሩሲያ ዶርትመንድ የሚያቆየው የ2 ዓመት ኮንትራት ነው ያለው። ቀጣይ የክረምቱ የዝውውር መስኮት ልክ ሲከፈት ደግሞ የ1 ዓመት ኮንትራት ብቻ ነው የሚቀረውና ሊቨርፑሎችም ይህንን ተጫዋች በርካሽ ዋጋ ለማግኘት እንግዲህ ያ የዝውውር መስኮት ቢጠብቁ የተሻለ ነው ለነሱ የሚሆነውና ምናልባትም እስከዛ ድረስም ለመጠበቅም ፍቃደኛ ሊሆኑ ይችላሉ የሚል ሐሳብ እየተሰጠ ነው የሚገኘው። በዚሁ ላይ ግን አንድ መጨመር ያለብን ነገር ቢኖር ምንድነው? ሊቨርፑሎች እንግዲህ ይህንን ተጫዋች ኮንሲደር የሚያደርጉት የቨርጂል ቫን ዳይክ ተተኪ አድርገው ነው እንጂ የኢብራሂም ኮናቴ ተተኪ አድርገው አይደለም። ምክንያቱም ይህ ተጫዋች እንግዲህ ተፈጥሯዊ የግራ እግር ተጫዋች ነውና ለረጅም ጊዜ የቨርጂል ቫን ዳይክ ተተኪ ለማድረግ ነው ሐሳባቸው የሚል ሐሳብ እየተሰነዘረ ነው የሚገኘው። ቢውልድ በዘገባው እንግዲህ እንደተናገረው ከሆነ ደግሞ ይህ ተጫዋች እንግዲህ በቦሩሲያ ዶርትመንድ ኮንትራቱን ለማራዘም ፍላጎት የለውም፣ ወደ ሌላ ክለብ ለመሄድ ነው ፍላጎቱ የሚል ሐሳብን ሰጥቷልና ምናልባትም እንግዲህ ሊቨርፑሎች ቀደም እንደተባለው በጃንዋሪ የዝውውር መስኮት ባያስፈርሙት እንኳን በክረምቱ የዝውውር መስኮት ይህንን ተጫዋች ለማስፈረም ጥረት ሊያደርጉ የሚችሉበት እድል አለ እየተባለ ይገኛል። ምናልባት እንግዲህ በጃንዋሪ የዝውውር መስኮት
ሊቨርፑሎች ሊያስፈርሙት ይችላሉ የተባለ የሚገኙ ተከላካይ ቢኖር ማርክ ጌይ ነው። በተለይ ደግሞ በዛሬው ዕለት የወጡት ዘገባዎችን ከተመለከትን ሊቨርፑሎች ይህን ተጫዋች ለማስፈረም ጥረት ሊያደርጉ የሚችሉበት እድል እንዳለ እንግዲህ እየተዘገበ ነው የሚገኘው። ይህንን ዘገባ እንግዲህ ይዞልን የወጣው አይፔፐር ነው። እንደ አይፔፐር ዘገባ ከሆነ እንግዲህ ክሪስታል ፓላሶች ማርክ ጌይን በጃንዋሪ ዝውውር መስኮት ለመሸጥ አስቧል እያለን ይገኛል። እናም በዚህ ዘገባ ላይ እንግዲህ እንደ ምክንያት አድርጎ ያስቀመጠው በትናንትናው ዕለት እንግዲህ ክሪስታል ፓላሶች ከበርንማውዝ ጋር ከሚያደርጉት ጨዋታ በፊት እንግዲህ ኦሊቨር ግራስነር የሰጡት ጋዜጣዊ መግለጫ ነበርና በዛ ጋዜጣዊ መግለጫ ላይ እንግዲህ በተናገሩት ንግግር ምክንያት ነው ምንድነው ያሉት ክሪስታል ፓላሶች እንግዲህ ኮንትራት አቅርበንለት ነበረ ለማርክ ጌይ ኮንትራቱን እንዲያራዝም፣ ነገር ግን ያንን ኮንትራት ውድቅ አድርጎታል። ምንም አይነት ማራዘሚያ አልፈርምም ብሎናል። ስለዚህም እንግዲህ በክረምቱ የዝውውር መስኮት በነፃ ከኛ ጋር ይለያያል የሚል ሐሳብን አንስተዋል። እንደሚታወቀው ደግሞ ክሪስታል ፓላሶች እንግዲህ ይህንን ተጫዋች በነፃ ማጣት አይፈልጉምና ሙሉ ለሙሉ በነፃ ከሚያጡት ይልቅ በጃንዋሪ የዝውውር መስኮት ለሽያጭ አቅርቦት ትንሽ ገንዘብን ቢሰበስቡ ይመርጣሉና በጃንዋሪ የዝውውር መስኮት ይህንን ተጫዋች ለማስፈረም የሚመጣ ክለብ ካለ ለማዳመጥ ዝግጁ ናቸው እያለን ይገኛል። እንደሚታወቀው እንግዲህ ባለፈው የክረምቱ የዝውውር መስኮት ሊቨርፑሎች ይህን ተጫዋች ለማስፈረም በጣም ተቃርበው ነበረ። የሕክምና ምርመራ ሁላ አድርጎ ነበር። ነገር ግን በስተመጨረሻ እንግዲህ ሳይሳካ ቀርቷልና ከዛ በኋላ የወጡት ዘገቦች ስንመለከት እንግዲህ ሊቨርፑሎች ይህንን ተጫዋች በጃንዋሪ የዝውውር መስኮት ለማስፈረም ፍላጎት የላቸውም። ይልቁንም በቀጣይ የክረምቱ የዝውውር መስኮት በነፃ ለማስፈረም ነው ፍላጎታቸው የሚሉ መረጃዎች ሲወጡ ነበረ። አሁን ላይ ግን ክሪስታል ፓላሶች ይህንን ተጫዋች በጃንዋሪ የዝውውር መስኮት ለመሸጥ ፍቃደኛ መሆናቸውን ተከትሎ እንግዲህ ሌሎች ትልልቅ ክለቦች ይህንን ተጫዋች ለማስፈረም ብቅ ሊሉ ይችላሉ የሚል ፍራቻ አለ እየተባለ ይገኛል። በተለይ እንግዲህ እንደ ዘገባዎቹ ከሆነ በዚህ ሰዓት ላይ እንግዲህ በጣም ትልልቅ የሚባሉት ክለቦች ይህንን ተጫዋች ለማስፈረም ፍላጎት አላቸው። በተለይ ደግሞ የመጨረሻው የኮንትራቱ ጊዜ ላይ መሆኑን ተከትሎ እንግዲህ በጣም በርካሽ ዋጋ የሚገኝ ተጫዋች ስለሆነ እንግዲህ ለማስፈረም ፍላጎት አላቸው። ከነዚህ ክለቦች መካከል እንግዲህ የስፔኖቹ ሪያል ማድሪድና ባርሴሎና፣ የጀርመኑ ደግሞ ባየር ሙኒክ፣ እንደዚሁም ደግሞ የእንግሊዞቹ ሊቨርፑልና ማንቸስተር ሲቲዎች እዚህ ተጫዋች ላይ ፍላጎት አላቸው። ስለዚህም እንግዲህ ሊቨርፑሎች ትልቅ ተፎካካሪ ይጠብቃቸዋል ይህንን ተጫዋች ለማስፈረም እና ምናልባትም እንግዲህ እነዚህ ክለቦች ከመቅደማቸው በፊት ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይችላሉ እየተባለ ይገኛል። እስካሁን ድረስ ግን ሊቨርፑሎች በዚህ ተጫዋች ዙሪያ ጃንዋሪ ላይ ያስፈርሙታል የሚሉ ሌሎች መረጃዎች እየወጡ አይደለም የሚገኙት። ነገር ግን በእነዚህ ተገደው ግን ጃንዋሪ ላይ ለማስፈረም ጥረት ሊያደርጉ ይችላሉ እየተባለ ይገኛል። ሌላኛው የምንመለከተው ዘገባ ደግሞ ኒኮ ዊሊያምስን የተመለከተውን ይሆናል። እንደ ፊጃች ዘገባ ከሆነ እንግዲህ ሊቨርፑሎች ምናልባትም ይህንን ተጫዋች ለማስፈረም ጥረት ሊያደርጉ ይችላሉ እየተባለ ይገኛል። እንደ ምክንያት የተቀመጠው ደግሞ በዚህ ሰዓት እንግዲህ አትሌቲኮ ቢልባኦዎች በዚህ ተጫዋች ደሞዝ እንግዲህ ትንሽ ችግር ውስጥ ሳይገቡ አይቀሩም ነው እየተባለ የሚገኘው። በተለይ እንግዲህ ይህ ተጫዋች በዘንድሮ 4 ጨዋታዎችን ብቻ ነው ማድረግ የቻለው። ሌሎቹን ጨዋታዎች እንግዲህ በጉዳት ምክንያት እየተሰለፈ አይደለም የሚገኘውና በጉዳት ምክንያት ጨዋታ ያመለጠው ነው። እንደዚሁም ደግሞ ሳምንታዊ ደሞዙ ደግሞ በጣም ከፍተኛ ነውና ያንን ነገር ማጣጣም አልቻሉም፣ ከብዷቸዋል እየተባለ ይገኛልና ያ እውነት የሚሆን ከሆነ ሊቨርፑሎች ይህንን ተጫዋች ከአትሌቲኮ ቢልባኦ ላይ ለማስፈረም ጥረት ሊያደርጉ ይችላሉ እየተባለ ይገኛል። በዚህ ሰዓት እንግዲህ ይህ ተጫዋች በአትሌቲኮ ቢልባኦ የሚያቆየው የረጅም ጊዜ ኮንትራት አለው። የ10 ዓመት ኮንትራት አለው። እስከ 2035 ድረስ የሚያቆየው የኮንትራት ርዝማኔ አለው። የውል ማፍረሻውም እንግዲህ 90 ሚሊዮን ዩሮ ነው። ነገር ግን ሊቨርፑሎች ይህንን ተጫዋች ለማስፈረም 65 ሚሊዮን ፓውንድ አካባቢ ለማቅረብ ዝግጁ ናቸው እየተባለ ይገኛልና ምናልባትም እንግዲህ አትሌቲኮ ቢልባኦዎች ይህንን ተጫዋች ለመሸጥ ፈቃደኛ የሚሆኑ ከሆነ ሊቨርፑሎችም እንግዲህ የዓለም ዋንጫ ከመጀመሩ በፊት ዝውውሩን ለማጠናቀቅ ፍላጎት አላቸው እየተባለ ይገኛል። ይህ ተጫዋች እንግዲህ የሚመጣ ከሆነ በጣም ጥሩ ተጫዋች ነው። በጣም አስደናቂ የሚባል ተጫዋች ነው። በተለይ ደግሞ ያለፉትን 2 ዓመታት እንግዲህ ምርጥ ብቃቱን የተመለከተን ይመስለኛል በስፔን ብሔራዊ ቡድንም እንደዚሁም ደግሞ በአትሌቲኮ ቢልባኦ ቆይታው ማለት ነው። እንደዚሁም ከኮዲ ጋክፖ እንግዲህ ለየት ያለ ተጫዋች ነው። ኮዲ ጋክፖ እንግዲህ ጎበዝ የሚባል ተጫዋች ነው። ነገር ግን ደግሞ ኪያስ የሚፈጥር አይነት ወይም ደግሞ ተጋጣሚ ቡድን በጣም የሚያስጨንቅ እንደዚሁም ደግሞ አጫወቱ የማይገመት አይነት ተጫዋች አይደለም። በደንብ ከተመለከትከው ሊገመት የሚችል ተጫዋች ነው። ከሉዊስ ዲያዝ ጋር ስናነጻጽረው እንግዲህ ኒኮ ዊሊያምስ ለሉዊስ ዲያዝ በጣም የቀረበ ተጫዋች ነው። በዛ ላይ እድሜውም ገና 23 ዓመቱ ላይ ነው የሚገኘው። የረጅም ጊዜ ሊቨርፑል ተጫዋች ማድረግ ይችላል። ሊቨርፑሎች የሚፈልጉት አይነት ፕሮፋይል ያለው ተጫዋች
ተጫዋች ነው። በዚህ ሲዝን እንኳን በአራት ባደረጋቸው ጨዋታዎች እንግዲህ 2 የጎል ኢንቮልቭመንት ማድረግ የቻለ ተጫዋች ነው። 1 ጎል ሲያገባ 1 ደግሞ አሲስት ማድረግ ችሏልና በጣም ጥሩ ተጫዋች ነው። እንደዚሁ ማደግ የሚችልም ተጫዋች ነው። ከዚህ የበለጠም መንቀሳቀስ የሚችል ተጫዋች ነውና ትክክለኛው ፕሮፋይል። ነገር ግን ትንሽ የሚያሰጋው ምንድነው ተደጋጋሚ የሚያጋጥመው ጉዳት ነው እንጂ ከዛ ውጪ ጥሩ የሚባል ተጫዋች ነው። በመጨረሻ የምንመለከተው ደግሞ ታይለር ሞርተን የተመለከተውን ዘገባ ይሆናል። ታይለር ሞርተን እንግዲህ እንደሚታወቀው ባለፈው የክረምቱ የዝውውር መስኮት ሊቨርፑልን በመልቀቅ ወደ ሊዮን ማምራቱ አይዘነጋም። በሊዮንም እንግዲህ 8 ጨዋታዎችን ማድረግ ችሏል። አንድም ጎልም ማስቆጠርም የቻለ ተጫዋች ሆኗል። በቅርቡም እንግዲህ ከስፖርት ባይብል ጋር ባደረገው ቆይታ ሊቨርፑልን ሊለቅበት የቻለበትን ምክንያት እንግዲህ መናገር ችሏል እና በሰጠው አስተያየት ምንድን ያለው በሊቨርፑል እንግዲህ በጣም ደስተኛ ነበርኩኝ። ሊቨርፑል ክለቡን በጣም ነው የምወደው። ነገር ግን ደግሞ በአሰልጣኙ እምነት የተጣለብኝ አይመስለኝም። ምክንያቱም እንግዲህ በህል ሲቲ ያለውኝ በጣም ጥሩ የሚባል እንቅስቃሴን ማድረግ ችያለሁ በውሰት ቆይታዬ። እንደዚሁም በሊቨርፑል እንግዲህ በተሰጠኝ አጋጣሚዎች ሁላ በሊግ ካፕ ጨዋታዎች በኤፍኤ ካፕ ጨዋታዎችም እንግዲህ ድንቅ የሚባል እንቅስቃሴን አድርጌያለሁ ብዬ ነው የማስበው። ነገር ግን ደግሞ አሰልጣኙ እምነት ሊሰጡብኝ አልቻሉም። እናም ያንንም እንግዲህ አንድ የወሰድኩት ነገር ቢኖር ምንድነው በችሎታ ሳይሆን እምነት እኔ ላይ ስለሌላቸው ነው የሚል ሐሳብን ነው የምወስደውና ከዚህ የተሻለ ነገር ማድረግ እችል ነበር። ብጫወትና እድሉ ቢሰጠኝ ከዚህ የተሻልኩኝ መጮት እችል ነበር። ነገር ግን አሰልጣኙ እኔ ላይ እምነት ባለመጣላቸው ምክንያት እንግዲህ ብዙ መጮት አልቻልኩም የሚል ሐሳብን ሰጥቷል። አያይዞም በሰጠው አስተያየት ምንድነው ያለው አንዳንድ ጊዜ እንግዲህ ተጫዋቾች የመጮቻ እድል በማያገኙበት ሰዓት እንግዲህ በጣም ተናደው ብዙ ነገሮችን ሊያደርጉ ይችላሉ። እኔ ግን እንደዚህ አይነት ተጫዋች አይደለሁም ወይ እንደዚህ አይነት ሰው አይደለሁም። ራሴን ማሻሻል የምፈልግ አይነት ሰው ነኝ እንጂ ቶሎ መቆጣ መበሳጭ አይነት ሰው አይደለሁም። የተሰጠኝን አጋጣሚዎች ሁላ ለመጠቀም ጥረት የማደርግ ተጫዋች ነኝ። ነገር ግን ደግሞ ብዙ ጊዜ ማለት እንደተመለከትነው ከሆነ የምትጫወትበት ደቂቃ የሚያንስ ከሆነ ችግሩ ያለው በችሎታ ሳይሆን በአሰልጣኙ አንተ ላይ ባላቸው እምነት ነው። እንግዲህ አንዳንድ ጊዜ አሰልጣኙ እንግዲህ የፈለገውን አይነት ተጫዋች ሊመርጥ ይችላል እና እንደ አጋጣሚ ሆኖ ላትመረጥ ይችላል። ነገር ግን ደግሞ የምትጫወትበት ደቂቃ ባነሰ ቁጥር ግን እምነት አንተ ላይ ስለሌላቸው ነው። እንግዲህ በዋናው ቲም ውስጥ በማልጫወትበት ሰዓት እንደሌላው ዝም ብዬ ቁጭ አይደለም ስለ የነበረው ወደ 21 ዓመት በታች ቡድን እየሄድኩኝ እንግዲህ ከ21 ዓመት በታች ቡድኑ ጋር ስጫወት ነበር። ፎከሴን እንዳላጣ ሳደርግ ነበር። ነገር ግን ወደ ዋናው ቡድን ገብቼ ግን ልጫወት አልቻልኩም። ስለዚህም እንግዲህ ወደ ዋናው ቲም ገብቼ የምጫወት በትን ክለብ መፈለግ ነበረብኝ። በዛ ምክንያቱም ወደ ሊዮን አቅንቻለሁ የሚል ሐሳብን ሰጥቷል። እዚህ ላይ እንግዲህ ባለፈው ሲዝንም ስንናገረው የነበረ ነገር ነበር። እንደዚሁም ደግሞ ይህ ተጫዋችም ወደ ከሊቨርፑል ሊለቅ ነው የሚሉ መረጃዎችን ስንሰማ ሊቨርፑልንም ለቋል የሚባለውን ዜና ስንሰማ ራሱ ያነሳውት አንድ ሐሳብ ነበር። እሱ ምንድነው ታይለር ሞርተን ለአሰልጣኝ አርነ ስሎት በጣም የሚመች አጮት ያለው ተጫዋች ነው የነበረው። ከዚህ የበለጠ እድል ሊሰጠው ይገባ ነበር። ከዋታሮ ኤንዶ የተሻለ የመጮቻ እድል ሊሰጠው ይገባ ነበር። ምክንያቱም ከኳስ ጋር ምቾት የሚሰማው ተጫዋች ነው። እንደዚሁም ደግሞ በህል ሲቲ ያለ እንግዲህ አንድ ስታትን ተመልክቼ ነበር። ስታት ምንድነው እድሜያቸው ከ21 ዓመት በታች ሆኖ ጫናን መቋቋም የሚችሉ ተጫዋቾች ተብሎ እንግዲህ ዝርዝር ወጥቶ ነበርና በዛ ዝርዝር ውስጥ እንግዲህ አንደኛ ደረጃ ላይ ነበር የተቀመጠውና አሰልጣኝ አርነ ስሎት ለሚፈልጉት አይነት አጫዋች ደግሞ እንደዚህ አይነት ተጫዋች በጣም ምቹ ነውና ያንን ነገር ባለመጠቀማቸው እንደዚሁም በክረምቱ የዝውውር መስኮት እንግዲህ ለሊዮን አሳልፈው በ15 ሚሊዮን ፓውንድ ነው እንግዲህ የሸጡትና ያ ነገር እንግዲህ ለቀጣይ ትንሽ የሚያስቆጨን ይመስልናል። በተለይ ደግሞ በዚህ ሰዓት እንግዲህ ሊቨርፑል መሃል ላይ እየተቸገረን ነው የምንገኘው። ጫናን መቋቋም አቅቷቸዋል። በጣም ፕረስ እየተደረጉ ነው የሚገኙት። እንደዚህ አይነት ተጫዋች በክለባችን ውስጥ ቢኖር ኖሮ ምናልባትም ከዚህ የተሻለ ነጥብ ልናስመዘግብ የምንችልበት እንደዚሁም ደግሞ በመሃል ሜዳ ላይ ያለው ተጫዋቾች ራሱ ባላንሱን ልናገኝ የምንችልበት ሁኔታ ሊፈጠር ይችል ነበር። እንግዲህ ሊቨርፑልን በዚህ ክረምት የዝውውር መስኮት ለቆደ ሊዮን አምርቷል። በሊዮንም እንግዲህ በጣም ብዙ ኳሶችን እያጨናገፈን የሚገኙ በጣም ብዙ ረጃጅም ኳሶችን ማጫጭር ኳሶችንም እንግዲህ በጥሩ ሁኔታ እያቀበለ ነው የሚገኘው። ለሊዮንም እንግዲህ የተስማማ የተመቸ ተጫዋች መሆን ይችላል። በደጋፊዎች ዘንድም እንግዲህ በጣም እየተወደደ ያለ ተጫዋች ነውና ምናልባትም እንደ ሊቨርፑል እንግዲህ የምንቆጭበት አይነት ተጫዋች ነው ብዬ ነው የማስበው። እንግዲህ እናንተስ በዚህ ተጫዋች ዙሪያ ያላችሁ ሐሳብ ምንድነው የሚለው እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ኒኮ ዊሊያምስም ዙሪያ ያላችሁን በማርክ ጌም ዙሪያ ያላችሁን ሐሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።